ከልጅነታችሁ ጀምሮ ሁሉም ሰው ቢንቃችሁና አትችሉም ብሎ ቢያንቋሽሻችሁ ከዚያም ባለፈ ደግሞ ምንም አይነት ምርጥ ስራ ብትሰሩ እንኳን የማይረባ እንደሆነ በመናገር ስራችሁን እያራከሱ ተስፋ ሊያስቆርጣችሁ ቢሞክሩ እነዚህን የቀለዱባችሁን ሰዎች ለመበቀል ምን ታደርጋላችሁ? ይህች ልጅ የገጠማት ተመሳሳይ ታሪክ ሲሆን ከልጅቷ ታሪክ ብዙ እንደምትማሩ ስለማልጠራጠር ፊልሙን ከመጀመራችን በፊት ቪዲዮውን ላይክ፣ አዳዲሶች ደግሞ ቻናሉን ሰብስክራይብ በማድረግ የኛም ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው ሲያንግ የምትባል ደግ የምትመስል ጎበዝ ሐኪም አረጋውያንን በነጻ ስታክም እያስመለከተን ነው። ነገር ግን በእውነታው ይህች ሐኪም ሁለት አይነት ስብዕና ያላት አስፈሪ ጨካኝ ነፍሰ ገዳይ ናት። ሲያንግ ከፍተኛ የሕክምና እውቀት ፍላጎት ያላት የዩኒቨርሲቲ ተማሪ ስትሆን የሰው ልጅ አንጎል በጣም የሚያስገርማትና ትኩረቷን የሚስባት ነገር ነው። ወላጆቹም ሆኑ የገንዘብ ምንጭ የሌላት ብቸኛ ብትሆንም መማር በጣም በመፈለጓ ምክንያት ግን ትልቅ ዕዳ ውስጥ ገብታለች። ምክንያቷ ደግሞ ትልቁ ህልሟ የኮሪያ ግንባር ቀደም የአንጎል እጢ ባለሙያ ከሆኑት ፕሮፌሰር ዲዮኪ ስር ሆኖ መማር ስለሆነ ነው። በዚህ የማይታክት ጥረቷም ሲያንግ ከምርጥ ጎበዝ ሴት ተማሪዎች አንዷ ሆና ወደ ዩኒቨርሲቲው ትገባለች። እንደተመኘችውም ፕሮፌሰር ዲዮኪን ተዋውቃ እንዳገኘችው ያላትን እውቀት ሁሉ አብራርታ ታቀርብለታለች። ከዚያም ህይወቷን በሙሉ በእሱ ላይ እንደተወራረደች ገልጻ ያለውን እውቀቱን በሙሉ እንዲያስተምራት ፕሮፌሰር ዲዮኪን ስትለምነው እሱም በጽናቷና ቅንነቷ ተነክቶ ሁሌ ቀዶ ጥገና ሲኖር እንድትገባና ከቅርብ ርቀት በግንባር ቀደምነት ቆማ እንድትማር ይፈቅድላታል። ፕሮፌሰሩ ሙሉ እውቀቱን ሲያንግን በማስተማር ላይ አውሎ እሷም ከአንድ ዓመት ባነሰ ጊዜ ውስጥ ቀዶ ጥገናውን ብቻዋን መቆጣጠር በመቻል ታኮረዋለች። በዚህም ምክንያት ሲያንግ የፕሮፌሰር ዲዮኪ ተወዳጅ ሴት ተማሪ ትሆናለች። የሲያንግ የሙያ ጎዳና መጀመሪያ ላይ በጣም ብሩህ የነበረ ቢሆንም በድንገት ግን አንድ ወደ ገደል የገፋት ለውጥ ይፈጠራል። ነገሩ እንዲህ ነው። ሆስፒታሉ ክህሎታቸውን እንዲያሻሽሉ ወደ ውጭ ሀገር ሄደው ለመማር የነጻ ትምህርት ዕድል ነበረው። ለዚህ ዕድልም በሁሉም ሰው አይን ያ ዕድል የሚሰጣት ሰው በእርግጠኝነት ሲያንግ ስትሆን እሷም ይህን አምና ሁሉንም ነገር በደስታ ስታዘጋጅ ትቆያለች። ነገር ግን ዝርዝሩ ሲታወጅ የነጻ ትምህርት ዕድሉ ለሌላ ሰው በመሰጠቱ ሲያንግ በቁጣ ገንፍላ ምን እንደተፈጠረ ለመጠየቅ ወደ ፕሮፌሰር ዲዮኪ ቢሮ ሮጣ ትገባለች። በሰዓቱ ወደ ውጭ ሀገር ለመማር የተመረጠው ሰው እናትን እዚያ ሆና ታገኛትና ወዲያውኑ ሴትዮዋ ለልጇ ቦታውን በገንዘብ የገዛች ስለመሰላት ዝቅተኛ በሆነ መንገድ እየሄደች እንደሆነ በማሰብ ሙልጭ አድርጋ ትሰድባታለች። በዚህ ጊዜም ፕሮፌሰሩ በንዴት በጠንካራ ጥፊ ያጠናግራትና ሁሉንም የቀዶ ጥገና ፕሮግራሞቿን ያግድባታል። ነገር ግን ከዚያ በኋላ በዚያ ቀን ፕሮፌሰር ዲዮኪና የሆስፒታሉ ዋና የቀዶ ጥገና ሐኪሞች ውጪ ስብሰባ ላይ ያሉ በድንገት ሆስፒታል ውስጥ የአንጎል ቀዶ ጥገና የሚያስፈልገው የመኪና አደጋ ታካሚ ይመጣና ሁኔታው እጅግ በጣም አስቸኳይ ስለነበር ሲያንግ ሰውን ለማዳን የቀዶ ጥገና ቢላዋን ከመያዝ ውጪ ሌላ አማራጭ አልነበራትም። ነገር ግን ፕሮፌሰር ዲዮኪ ተመልሶ መጥቶ ይህንን ትዕይንት ሲያይ እጅግ በጣም በመቆጣት ወዲያውኑ ቢላዋ እንድታስቀምጥና እንድትወጣ ያዛታል። እሷ ግን በተቃራኒው በዚያን ጊዜ የነበረውን ሁኔታ በተረጋጋ መንፈስ በማስረዳት ትክክለኛውን የቀዶ ጥገና እቅድ በግልጽ በመናገር አሁን ለታካሚዋ ደህንነት ተጠያቂዋ እሷ እንደሆነች ታብራራለታለች። ነገር ግን ፕሮፌሰር ዲዮኪ ሌሎች ሰዎችን በማዘዝ ከክፍሉ እንድትወጣ ስላስገደዳት ግትርነቱ ያበሳጫት ሲያንግ የደም ስር መርፌ ቱቦ ይዛ ከበስተጀርባው በድንገት በመሄድ ፕሮፌሰሩን ታንቀዋለች። ወዲያውን ከመታፈኑ በፊት ሌሎች ሰዎች ደርሰው ይገላግሏቸዋል። በመቀጠልም እሱ ስሜቱን መቆጣጠር እስከማይችል ድረስ ተቆጥቶ በሁሉም ሰው ፊት በኃይለኛ ጥፊ ሲመታት ጥፊው ኃይለኛ በመሆኑ መሬት ላይ ትወድቃለች። የድርጊት ሰው በተሰበሰበበት በመፈጸሙ ወዲያው ክብሯ ሲሰባበር ፕሮፌሰሩ ቀጥሎ የሲያንግን የሕክምና ፍቃድ ይሰርዛል። ይህ ድንገተኛ ክስተትም ሲያንግን በቀሪ ህይወቷ ወደ ቀዶ ጥገና ክፍል እግሯ እንዳታስገባ የሚያደርጋት በመሆኑ እንደሷ ለቀዶ ጥገና ከፍተኛ ፍላጎት ላለ ሰው ደግሞ ይህ ህይወቷን ከመውሰድ የሚለይ አልነበረም። ስለዚህም ለድርጊቷ ይቅርታ ለመጠየቅ በዝናብ ውስጥ ተንበርክካ ብትለምነውም ፕሮፌሰሩ ግን ምንም እድል ሳይሰጣት ይቀራል። ከዚያ ቀን በኋላም ሲያንግ ከከፍታዋ ላይ ሙሉ በሙሉ ወድቃ በእጇ ምንም የሌላት ተራ ሰው ትሆናለች። ከዚያ በኋላ ግን ያ ድንገተኛ ድንጋጤ ሳያስቆማት ህገወጥ የአንጎል እጢ ቀዶ ጥገና ባለሙያ በመሆን የተገደሉና የተዘረፉ ወረበሎች ላይ ህገወጥ ቀዶ ጥገናዎችን ማከናወን ትጀምራለች። ምንም እንኳን ሲያንግ ፍቃድ ባይኖራትም ቀዶ ጥገናዎቿ ግን አንድም ቀን ተበላሽተውባት አያውቁም።
አንድ ቀንም የአንድ ወረበሎችን መሪ ሕይወት ገና እንዳዳነች አንዲት ነርስ በድብቅ በደም ስር መርፌ ከረጢት ውስጥ ማደንዘዣ ስትሰጠው እንመለከታለን። ይህቺ ነርስ ቀደም ሲል ከሲያንግ ጋር በዚያ ሆስፒታል ትሰራ የነበረ ሲሆን በሲያንግና በፕሮፌሰር ዲዮኪ መካከል ምን እንደተከሰተም በደንብ የምታውቅ ሲሆን ከዚህም በላይ ደግሞ ነርሷ ሲያንግ ፍቃድ እንደሌላት ነገር ግን አሁንም ህገወጥ ቀዶ ጥገና እንደምታደርግም ታውቃለች። ነርሷ በከረጢት ውስጥ የከተተችው የማንቀላፊያ ክኒን ብቻ የነበረ ቢሆንም ሁኔታውን በመጠቀም በማንኛውም ጊዜ በሲያንግ ታካሚ ላይ አደጋ ልታደርስ እንደምትችል በማስፈራራት ሲያንግ ህገወጥ ቀዶ ጥገና አድርጋ ሞት ካስከተለች በቀሪ ህይወቷ እስር ቤት እንደምትቆይ በመናገር የተወሰነ ገንዘብ እንድትከፍላት ትጠይቃታለች። ነርሷ የሲያንግ ፊት ላይ የመጨከን ስሜት አይታ በጣም የተደሰተች ሲሆን ነገር ግን በጣም አደገኛ ከሆነ ሰው ጋር ችግር እየፈጠረች እንደሆነ ግን ሳትረዳ ትቀራለች። ሲያንግን በመቀጠል ምንም ሳታቅማማ በጥያቄዋ በቀላሉ ትስማማና በዚያ ምሽት ገንዘቡ መጋዘን ውስጥ እንደምትተውላት ትነግራታለች። ነርሷም ጥቅጥቅ ያለውን የገንዘብ ክምር አይታ ወዲያውኑ በደስታ ገንዘቡን መቁጠር ስትጀምር ሲያንግ በድንገት የደም ስር መርፌ ቱቦውን ተጠቅማ አንቃ ትገድላታለች። በዚህ ሰዓትም በፊቷ ላይ የሚታየው የፍርሃት ስሜት ሳይሆን የደስታ በመሆኑ ሰው ስትገድል የመጀመሪያ እንዳልሆነ እንረዳለን። ከዚያ በኋላ ጥቅጥቅ ያለውን ገንዘብ በልገሳ ሳጥን ውስጥ ትከተዋለች። ምክንያቷ ደግሞ በሷ አይን ማህበረሰቡን ከቆሻሻ ማጽዳት እንደ መልካም ተግባር ይቆጠር ስለነበር ነው። በኋላ ላይም የሲያንግ ረዳት ዮንግጁ የነርሷን አስክሬን ለመቅበር ሲያግዛት እንመለከታለን። ዮንግጁ ሲያንግ ያዳነችው ታካሚ ሲሆን የሆስፒታሉን ሂሳብ ለመክፈል ገንዘብ ስላልነበረው ሁልጊዜ እሷን በቻለው ነገር ሁሉ ለማገዝ ይከተላታል። እሱም በባህሪው አይን አፋር ሲሆን ሁልጊዜ ማንንም እንዳትገድልም ይመክራታል። ነገር ግን ሲያንግ ሰው በገደለች ቁጥር ለማገዝ ካጠገቡ አይጠፋም። ሲያንግ ህገወጥ ቀዶ ጥገናዎችን ከመስራት በተጨማሪ ትንሽ ህጋዊ ክሊኒክ ከፍታ ብዙ ጊዜ አረጋውያንን በነጻ ታክማለች። ይህንንም ተከትሎ በጎረቤቶቿ አይን ቆንጆም ደግም ሴት ተደርጋ ስለምትታሰብ ማንም የሲያንግን ክፉ ጎን አይቶ አያውቅም። በዚህም ምክንያት አጠገብ ባለው ምግብ ቤት ውስጥ በሚኖር አንድ ወሮበላ ወዲያውኑ እይታ ውስጥ ትገባለች። ይህ ወሮበላ ዱርዬ ገና ከእስር ቤት የወጣ ሲሆን ለበለጠ ጥንቃቄም ተብሎ የኤሌክትሮኒክ የእግር አልቦ ታስሮበታል። በአጋጣሚ በቦታው የሚያልፍ የፖሊስ መኮንኖችም አይተውት ሲያንግ ጥንቃቄ እንድታደርግ በደግነት ያሳስቧታል። ከዚያ በኋላ ይህ ወሮበላ ከሲያንግ ጋር ለመቀለድ ወደ ክሊኒኩ ሄድና የአሽሙር ቃላትን ሲናገር ቆይቶ እንዲሁም ሲያንግም በሴል ውስጥ ወዳለ መጠጥ ቤት ሊጋብዛት እንደሚፈልግ ሲገልጽላት ሲያንግ ምንም ነገር ሳትመልስለት በዝምታ ታፈጥበታለች። ይህ ወሮበላ ሴሰኛ ብቻ ሳይሆን እህቱንም የሚያንገላታ ባለጌ ነው። ከዚህም በላይ ደግሞ ከጊዜ ወደ ጊዜ እየባሰበት በመምጣት ምሽት ላይ ጠጥቶ ወደ ሲያንግ ቤት በመሄድ በመስኮት በኩል ቆሞ በሴሰኝነት ይመለከታት ስለጀመር ይህንን መታገዝ ያቃታት ሲያንግ በሐሳቧ የወሮበላውን ሞት በድብቅ ማስላት ትጀምርና በሚቀጥለው ቀን እህት ወደ ከፈተችው ትንሽ ምግብ ቤት በመሄድ በጥንቃቄ ከላይ እስከታች ስትመለከተው ትቆያለች። ወሮበላውም አደጋ ላይ መሆኑን ባይገነዘብም ሲያንግ ግን በሞት አይኖች ነበር የምትመለከተው። ከምግብ ቤቱ ስትወጣም በጠረጴዛው ላይ ጃንጥላዋን አውቃ ረስታው በመውጣት ወሮበላውን በሩ ላይ ሆን ብላ ትጠብቀዋለች። እሱም በፍጥነት ጃንጥላውን ይዞ ሲወጣ ግብዣ ለማቅረብ እድሏን ትጠቀማለች። የተደገሰለትን ያላወቀው ወሮበላም በግብዣዋ በጣም ደስ ይለዋል። በሚቀጥለው ቀን በመንገድ ላይ ብስክሌት እየነዳ እያለ አንዲት ቀይ መኪና በአጋጣሚ ከጎኑ ቀስ ብላ ትቆማለች። እሱም ብስክሌቱን አቁሞ ሲመለከት ሁልጊዜ የሚመኛት እንስት መሆኗን በማወቁ ባየው ነገር በመገረም በጣም ደስተኛ ይሆናል። ከዚያም ያለምንም ጥንቃቄ ወደ ሲያንግ መኪና ገብቶ ያዘጋጀችለትን የውሃ ጠርሙስ ይጠጣል። በመቀጠልም ሲያንግ አንድ ትልቅ ፕላስቲክ ምንጣፍ ገዝታ ወደ ቤት እንድትወስደው እንዲያግዛት ስለጠየቀችው እሷን ለማስደሰት የተቻለውን ያህል ለመሞከር በማሰብ በከፍተኛ ሁኔታ እስኪያልበው ድረስ ፕላስቲኩን ሲጎትት ቆይቶ ደክሞ ታረፍ ሲል ሲያንግ ሸሚዙን አስወልቃው በመቀበል ላቡን እንዲጠርግ ፎጣ ትሰጠዋለች። ትንሽ ቆይቶም በጠጣው መጠጥና ከበዛ ድካሙ የተነሳ ራሱን ስቶ ይወድቃል። ሲነቃም አፉ ታፍኖና እጅና እግሩ ታስሮ ራሱን በማግኘቱ እጅግ በጣም ቢፈራም ከገባበት ሁኔታ ለማምለጥ ግን በጣም ዘግይቶ ነበር። ከዚያም ሲያንግ በላዩ ላይ ተቀምጣ በርህራሄ እያየችው ታዛዥ ከሆነ ብዙ እንደማይጎዳ በለስላሳ ድምፅ በመናገር ቢላዋን አውጥታ በአንገቱ ላይ ያለውን የደም ቧንቧ በመቁረጥ ዶርየው በደም ኩሬ ውስጥ ሆኖ በህመም ሲታገልና ሲሞት እያየችው በመጨረሻ የጭካኔ ሳቋን ትስቃለች።
ሲያንግ በቀዶ ጥገና ክፍል ውስጥ ሰውን የማዳን ስኬት ከሚሰጣት ስሜት በላይ ሰውን መግደል የሚሰጣት ስሜት የበለጠ ያስደስታታል። ከዚያም የወንግጁ በፍጥነት በክፍል ውስጥ ያሉትን የደም ነጠብጣቦች በሙሉ በማጽዳት የወረበላውን የግል ሰነዶች በሙሉ ሲያቃጥል፣ ሲያንግ ደግሞ አስክሬኑን ወደ ጫካ ጎትታ በመውሰድ ለመቅበር ጉድጓድ ትቆፍራለች። ወሮበላው ከጠፋ ጀምሮ ሰፈሩ ወደ ቀድሞ ሰላም በመመለሱ ሲያንግ ያደረገችው ነገር ጥሩ እንደሆነ አስቧል። ልቧ ይጽናናል። ብዙም ሳይቆይ አንድ ያልተጋበዘ እንግዳ ወደ ቤታቸው ሲመጣ እንመለከታለን። ያም ሰው የሲያንግን ሰላማዊ ሕይወት በድጋሚ ለማበላሸት የመጣው መጀመሪያ የሚያጠፋ ሰው ፕሮፌሰር ዲዮኪ ነው። በአሁኑ ሊለምናት ስለመጣ እንደ ትዕቢተኛና ገዢ ሳይሆን የምትወደውን ኬክ ሳይቀር ገዝቶላት ነው። ከዚያም የአንጎል ካንሰር እንዳለበት፣ እንደ ዕድል ሆኖ ህመሙ ገና በመጀመሪያ ደረጃ ላይ እንደሆነ፣ ነገር ግን እጢው እጅግ በጣም አስቸጋሪ ቦታ ላይ በመሆኑ ይህንን ቀዶ ጥገና ማድረግ የምትችለው ሲያንግ ብቻ እንደሆነ ስለሚያውቅ ነው ወደሱ የመጣው። በተጨማሪም ደግሞ የእያንዳንዱን በድብቅ የምታከናውነው ቀዶ ጥገናዋን በድብቅ ሲከታተል ስለነበር ክህሎቷ እንደጨመረ እንጂ እንዳልቀነሰ ያውቃል። ሲያንግ ይህንን ንግግሩን ስትሰማ እጅግ በጣም አስቂኝ ሆኖ ስለተሰማት በምሬት እየሳቀች እሱን መግደል ባለመቻሏ በጣም እንዳዘነችና ከሁሉም በላይ ደግሞ የሕክምና ፍቃዷ እንድታጣና ሕይወቷ እንዴት የተመሰቃቀለው በእሱ ምክንያት እንደሆነ እንዳረሳች ትነግረዋለች። ነገር ግን በአሁኑ ሰዓት ዲዮኪ እሷ ቀዶ ጥገና እንድታደርግለት እየጠየቃት ነው። ፕሮፌሰሩ በወቅቱ ስለተከሰተው ነገር አንዲትም የይቅርታ ቃል ካለመናገሩም በላይ የአስተማሪነት ቃናውን በመጠቀም ይህን ቀዶ ጥገና ማድረግ እንዳለባት፣ ካልሆነ ግን ህገወጥ ቀዶ ጥገናዋን ለፖሊስ ሪፖርት እንደሚያደርግ ይነግራታል። ይህ ማስፈራሪያ የሲያንግን ጠባሳ እንደገና ከመላጥ የማይለይ በመሆኑ እጅግ በጣም ተቆጥታ እሷን የማዘዝ መብት እንደሌለው በመግለጽ ከፊቷ እንዲጠፋ በመናገር ተሰድበዋለች። ፕሮፌሰሩም አንድም ቃል መናገር እስኪያቅተው ድረስ ተሰድቦ ግራ ተጋብቶ ከመሄድ ውጪ ሌላ አማራጭ አልነበረውም። በሩ ላይ ሲደርስም ወዲያው የህመም ስሜት ተሰምቶት በኪስ ውስጥ ያሉትን የህመም ማስታገሻዎች እጆቹ እየተንቀጠቀጡ በፍጥነት ለመውሰድ ሲሞክር ሳያስበው መሬት ላይ ይወድቅበታል። ለማንሳትም እጁን ሲዘረጋ ሲያንግ ወጣልኋን ለመወጣት የመድኃኒት ብልቃጡን በእግሯ ረግጣ ተሰብረዋለች። እንደዛ በዝናብ ውስጥ ተንበርክካ ይቅርታ የለመነችው ሰው አሁን በእግሯ ስር በአሳዛኝ ሁኔታ ተኝቶ ስታየው ምንም አይነት የሐዘኔታ ስሜት ሳታሳይ ውድና ልዩ የሕክምና ኪኒኖችን ያለ ህራይ በመጨፍለቅና በእግሯ በመምታት የምሬት ሳቅ እየሳቀች ከ10 ዓመታት በላይ በልቧ ታፍኖ የነበረውን ቅሬታ ለማውጣት ትሞክራለች። ይህ ስሜት የወንግጁ መጥቶ እስኪያስቆማት ድረስ እጅግ በጣም የሚያስደስት ሆኖ እየተሰማት ነበር። ፕሮፌሰሩም በሰዓቱ መድኃኒቱን ባለመውሰዱ በጣም ስለታመመ እዚያው ራሱን ይስታል። እንደ ዕድል ሆኖ ግን የወንግጁ ለፕሮፌሰር ዲዮኪ አምቡላንስ ጠርቶ ስለነበር እዚያው በሲዮንግ ቤት ፊት ለፊት ከመሞቱ በፊት ለመትረፍ ይችላል። ሲያንግ አንድ ያላወቀችው ነገር ቢኖር በወሰነችው ውሳኔ በቅርቡ እንደምትጸጸት ነበር። ወዲያውኑ ክሊኒኳ በመታሸጉ በንዴት ስልክ ስትደውልለት ፕሮፌሰሩ ሲያንግ ማህተሙ እንዲነሳ ከፈለገች እሱን ለማግኘት ወደ ቡሱሳን መሄድ እንዳለባት ይነግራታል። እሷም ንዴቷን ለመቆጣጠር በመሞከር ምን ማድረግ እንደሚፈልግ ለማየት ታስባለች። በተመሳሳይ ሰዓት እሱ በሕክምናው ዓለም ውስጥ እጅግ የተከበረውን የሽልማት ስነ ስርዓት ለመታደም ወደ ቡሱሳን ይሄዳል። ዲዮኪ ለ9 ተከታታይ ዓመታት ምርጥ ሐኪም በመሆኑ በዚህ ዓመት ከፍተኛውን ሽልማት እንደሚያገኝና በዝግጅቱ ላይም የትኩረት ማዕከል እንደነበር ግልጽ ነው። ነገር ግን እሱ ይበልጥ በታወቀ ቁጥር ሲያንግ ይበልጥ ቅናትና ንዴት እየተሰማት ሄድና ለመረጋጋት ወደ መጸዳጃ ቤት ስትሄድ በአጋጣሚ በበርካታ ሐኪሞች መካከል የሚደረግ ውይይት ትሰማለች። ከነሱም ሲያንግ የሽልማት ስነ ስርዓቱ ስፖንሰር ሊቀመንበር ኢቺዳ መሆናቸውን ከንግግራቸው ትረዳለች። ኢቺዳ ልጇ የአንጎል እጢ ስላለበት ራሷን የታመመች ሲሆን ምክንያቱ ደግሞ ልጁ በጣም ትንሽ በመሆኑ ማንም ቀዶ ጥገና ለማድረግ አልደፈረም። ይህንንም ተከትሎ አሁን ላይ ፕሮፌሰር ዲዮኪ ብቻ ነበር ልጁን የማዳን ችሎታ ያለው። ንግግራቸውን የሰማችው ሲያንግም በጣም ደስተኛ ትሆናለች። ምክንያቱም ደግሞ በፕሮፌሰር ዲዮኪ ላይ የበቀል እርምጃ የምትወስድበትን እድል በማግኘቷ ነው። ብዙም ሳይቆይ ሲያንግ ከዚህ ቀደም በፕሮፌሰር ዲዮኪ በኩል የተዋወቋትን ሊቀመንበር ኢቺዳን አግኝታ በቀጥታ ወደ ነጥቡ በመሄድ ራሷ ቀዶ ጥገና ያደረገችበትን ተመሳሳይ ሁኔታ ያለበትን ቪዲዮ ታሳያታለች። በቪዲዮ ላይ ያለው ታካሚ ከሊቀመንበር ኢቺዳ ልጅ በ2 ዓመት ብቻ የሚበልጥ ሲሆን በዚያን ጊዜም ብዙ ትልቅ ሆስፒታሎች ልጁን ለማከም እምቢ ብለው የነበረ ቢሆንም አሁን ግን በእሷ ምክንያት ሙሉ በሙሉ ጤናማ ሰው ሆኗል።
ከዚያም በኋላ ሲያንግ የሊቀመንበር ኢቺዳን ልጅ ማዳን እንደምትችል ቃል ትገባላታለች። ሊቀመንበር ኢቺዳም በሲያንግ ድፍረት የተሞላበትና ቴክኒካዊ እቅድ ተስባ ወዲያውኑ በምላሹ ምን እንደምትፈልግ ትጠይቃታለች። ሲያንግም ገንዘብ እንደማትፈልግ ገልጻ ሊቀመንበር ኢቺዳ ፕሮፌሰር ዲዮኪ በዚህ ዓመት ከፍተኛውን ሽልማት እንዳያገኝ እንድታደርግ እንደምትፈልግ ትነግራታለች። ሲያንግ ፕሮፌሰር ዲዮኪ ማንነቱ እንዲጠፋ መፈለጓን ስትገልጽ ሊቀመንበር ኢቺዳ ወዲያውኑ ሲያንግን ከክፍሉ ታስወጣታለች። በሚቀጥለው ቀን ሲያንግ ተስፋ ባለመቁረጥ ሊቀመንበር ኢቺዳን ለማግኘት ስትሄድ ሊቀመንበሯ እንደ ሲያንግ ያለ አስተማሪው የማያከብር ሰው መጥፎ ስብዕና ያለው በመሆኑ ልጇን ለእንደዚህ አይነት ወራዳ ሰው አሳልፋ መስጠት እንደማትፈልግ ነግራት ትሄዳለች። በዚህም ምክንያት ሲያንግ እቅዷ ሳይሳካ የቀረ መስሏት ተስፋ ቆርጣ ባለችበት በድንገት ሊቀመንበሯ በምሽት ወደ ሲያንግ ሄዳ በልጇ ላይ ቀዶ ጥገና እንድታደርግ መስማማቷን ገልጻል። ነገር ግን ቀዶ ጥገናው ካልተሳካ ኢቺዳ ሲያንግን ከባድ ዋጋ እንድትከፍል እንደምታደርጋት ትነግራታለች። ምን እንደተፈጠረ ያልገባት ሲያንግን በእሽታ ሻንጣዋን አስተካክላ ወደ ጃፓን ለመብረር የኢቺዳን የግል አውሮፕላን ትሳፈርና ከደረሰች በኋላም የቀዶ ጥገና ክፍሉ ዝግጁ ሆኖ ሲጠብቃት ታገኘዋለች። ከዚያም በአደገኛ ሁኔታ ላይ ያለውን ልጅ በልበ ሙሉነት ሰላም ብለው ቀዶ ጥገናው ሲጀምር በተመሳሳይ ሰዓት የሽልማት ስነ ስርዓቱም አብሮ ይጀምራል። መጀመሪያ ላይ ሁሉም ነገር የተለመደ ቢሆንም ነገር ግን በድንገት በሲያንግ ፊት ላይ ደም በመረጨቱ ስትደነግጥ አንድ ሌላ ሐኪም ሲያንግን ቁስሉን ሰፍታ ልጁን ወደ ከፍተኛ እንክብካቤ ክፍል እንድትወስደው ይጠይቃታል። ነገር ግን ሲያንግ ለተናገረው ነገር ግድ ሳይሰጣት በእጆቿ ላይ ብቻ ትኩረት በማድረጓ ሁሉም ሰው መረበሽ ይጀምራል። ወዲያውኑም ሊቀመንበር ኢቺዳ እየሮጠች ወደ ክፍሉ ስትገባ ወለሉ ሁሉ ደም ለብሶ በማየቷ እጅግ በጣም ትፈራለች። ምክንያቱም ደግሞ ይህ ቀዶ ጥገና ካልተሳካ የኢቺዳ ልጅ ዳግመኛ ስለማይነቃ ነው። ነገር ግን ሲያንግ እጅግ በጣም የተረጋጋችና በዙሪያ ላለው ነገር ሙሉ በሙሉ ግድ የሌላት በመሆኑ በእጇ በያዘችው ቢላዋ ላይ ብቻ ትኩረት ማድረጓን ትቀጥላለች። ይህንንም ተከትሎ በእያንዳንዱ ሴኮንድና ደቂቃ ከጊዜ ጋር መሽቀዳደም ትጀምራለች። በተመሳሳይ ጊዜም የሽልማት ስነ ስርዓቱ ላይ የዘንድሮ አሸናፊ እንደተቀየረ ይነገራል። ፕሮፌሰር ዲዮኪ ሳይታሰብ ተወግዶ ሽልማቱ ከሱ ጋር ሊወዳደር ለማይችል ሐኪም ሲሰጥ አዳራሹ በሙሉ የተፈጠረውን ነገር ማመን ስላልቻለ ዝምታ ይሰፍናል። በዚህ ጊዜም ፕሮፌሰር ዲዮኪ የሰፈነውን ዝምታ ለመስበር ማጨብጨብ ይጀምራል። በዚህ ሰዓትም ሲያንግ በፊቷ ላይ የድል ስሜት እያሳየች ከጃፓን ተመልሳ ቆማ ስትመለከተው እናያለን። በዚህም ምክንያት በመጨረሻ ቀዶ ጥገናው የተሳካ እንደነበር ከትዕይንታችን እንረዳለን። ሲያንግ የመጣችው የፕሮፌሰር ዲዮኪን ውድቀት ለማየት ብቻ በመሆኑ ጉራዋን ለማሳየት መጠበቅ አልቻለችም። እሱ የሚቆጣ ወይም የሚሰድባት መስሏት የነበረ ቢሆንም እሱ ግን እጅግ በጣም ረጋ በማለቱ ሲያንግ በጣም ትበሳጫለች። በዚህ ጊዜም ሲያንግ ለሊቀመንበር ኢቺዳ ልጅ በተሳካ ሁኔታ ቀዶ ጥገና ማድረግ የቻለችው በፕሮፌሰር ዲዮኪ እርዳታ መሆኑን ገና አላወቀችም። ትዕይንቱም እዚህ ጋር ወደ ኋላ ተመልሶ በቀደመው ቀን በነበረው ድግስ ላይ ሊቀመንበር ኢቺዳ ለፕሮፌሰር ዲዮኪ ሁሉም ነገር እንደነገረችውና ሲያንግ በእርግጥም እምነት የሚጣልባት ሐኪም መሆኗን ስትጠይቀው እንመለከታለን። ምንም እንኳን ፕሮፌሰር ዲዮኪ የሲያንግ ቅድመ ሁኔታ ለእሱ የማይጠቅም መሆኑን ቢያውቅም ለኢቺዳ እንድታምናት በመግለጽ ምክንያቱን ደግሞ እሱ ካስተማራቸው ሰዎች መካከል የተፈጥሮ ችሎታ ያላት ሲያንግ ብቻ እንደሆነችና ጂኔስ ተብላ ልትጠራ የሚገባ ሰው እንደሆነች ያስረዳታል። ስለዚህም ኢቺዳ ሲያንግ በልጇ ላይ ቀዶ ጥገና እንድታደርግ መፍቀዷ ብቸኛው ተስፋዋ ነበር። እነዚህ ቃላት የሊቀመንበር ኢቺዳን ጥርጣሬ ሲያስወግዱ የሲያንግ የተሳካ ቀዶ ጥገና ፕሮፌሰር ዲዮኪን የእሱ ቀዶ ጥገና ያለሷ የማይቻል መሆኑን እንዲያምን ያደርገዋል። ከዚያ በኋላም የሲያንግ ችግሮች ይጨምሩና ህገወጥ ቀዶ ጥገናዋ ይጋለጣል። ይህም የሆነው በሲያንግና በታካዩ መካከል የሚሰራ ደላላ በአንድ በኩል ገንዘብ ሲሰራ፣ በሌላ በኩል ደግሞ ራሱን ለመጠበቅ መረጃውን ለፖሊስ ስለሚሸጥ ነው። ሲያንግ በወረበላው መሪ ላይ ቀዶ ጥገና ስታደርግ የሚያሳይ ቪዲዮ በእሱ ምክንያት በመውጣቱ ፖሊሶች ይህንን ሐኪም እንዲያገኝላቸው ለመጠየቅ ያንኑ ቪዲዮ ወደ ፕሮፌሰር ዲዮኪ ይዘው ይሄዳሉ። ዲዮኪ ሲያንግን በመጀመሪያ እይታ ቢያውቃትም ነገር ግን ለፖሊስ እውነቱን ሳይናገር ይቀራል። ሆኖም ግን ፖሊሶች አሁንም ህገወጥ ቀዶ ጥገና የተደረገበትን ቦታ ያገኙታል። የፕሮፌሰር ዲዮኪ የድሮ ጓደኛ ካፒቴን ያንም ዲዮኪን በቦታው ተገኝቶ በምርመራው ላይ እንዲረዳው ይጋብዘዋል። ምንም እንኳን ቦታው ጸድቶ የነበረ ቢሆንም የፖሊስ ውሻው ግን አሁንም ከበስተጀርባ ባለው ኮረብታ ላይ
ፍንጭ በማግኘቱ ፖሊሶቹ ላዩ ላይ ያለውን አፈር ቆፍረው በፕላስቲክ የተጠቀለለ አስክሬን ያገኛሉ። አስክሬኑ የነርሷ አስክሬን ሲሆን ፕሮፌሰሩ የሲያንግን አስፈሪነት ተመልክቶ አንድ ነገር ይገነዘባል። ከዚያም እሷ በወንጀል ቦታው ላይ መታ በአጠገቡ ያለውን የፖሊስ ውሻ በፍቅር ስትደባብሰው ፖሊሱ ውሻው ለምን ለእሷ እንዲህ ተግባቢ እንደሆነ ይጠይቃል። ሲያንግም እንስሳትን ስለምትወድ መሆን እንዳለበት በግዴለሽነት በመግለጽ ስትመልስለት ዲዮኪ በፍጥነት ወደ ጎን ጎትቷት እንደ እብድ ሰው ሰዎችን እየገደለች በመዞሯ ይሰድባታል። ምክንያቱ ደግሞ ሲያንግ አሁን ከተያዘች የእሱ ቀዶ ጥገና ሊከናወን የማይችል በመሆኑ ነበር። ሲያንግ ዲዮኪ የሽልማት ስነ ስርዓቱን ስላበላሸችበት እሱ ደግሞ በተራው ከፖሊስ ጋር በመተባበር እየተበቀላት ይመስላትና ይበልጥ ትቆጣለች። ከዚያም ሁለቱ ደስ በማይል ድባብ ሲሰነባበቱ መገናኘታቸው በወንጀል ቡድን መሪው ካፒቴናን ይታያል። እሱም እሷን የፕሮፌሰር ዲዮኪ የቀድሞ ተማሪ መሆኗን ያስታውስና ነገር ግን ለጉዳዩ ብዙም ትኩረት ሳይሰጠው ይቀራል። ሆኖም ግን ጉዳዩ በፍጥነት አዲስ መስመር ይዞ በምርመራ አማካኝነት በነርሷ ልብስ ላይ የውሻ ጸጉር ያገኛሉ። የጸጉሩ አይነት የትኛው ውሻ ዝርያ እንደሆነ ገና ባይረጋገጥም ሟቿ ውሻ ስላልነበራት የወንጀል ምርመራ ባለሙያዎቹ በነፍሰ ገዳዩ የተተወ መሆን አለበት ብለው ያስባሉ። ነገር ግን ወጣቱ ፖሊስ ጥንቃቄ ሳያደርግ ማስረጃውን ለዲዮኪ በማሳየቱ ምሽት ላይ ዲዮኪ ወጣቱ ፖሊስን ወደ ውጭ እንዲወጣና እንዲገናኙ ይጠይቀዋል። ከዚያም ዲዮኪ አስቀድሞ በበሩ መክፈቻ ላይ አንድ ነገር ቀብቶ አጋጣሚውን በመጠቀም መሐረብ ይሰጠዋል። በዚህ ጊዜም ወጣቱ ፖሊስ ቀደም ብሎ ያገኛት ሴት የዲዮኪ ተማሪ እንደነበረች ማወቁን ሟቿ ውሻ እንዳልነበራት መረጃ ስለደረሰው ውሻው የነፍሰ ገዳይ ውሻ ሊሆን እንደሚችል የዲዮኪ ተማሪም የዚህ አይነት ውሻ እንዳላት ማወቁን እያብራራ ወዲያውኑ ራሱን ይስታል። በዚህ ሰዓትም ፕሮፌሰር ዲዮኪ ከሲያንግ የበለጠ አረመኔ መሆኑ ይታወቃል። ፕሮፌሰር ዲዮኪ ሰው ሲገድል ይህ የመጀመሪያው ያልነበረ ሲሆን አንድ ጊዜ በቀዶ ጥገና ወቅት የሚጠላውን ጓደኛውን ለመግደል ፈልጎ ሳይታሰብ በሲያንግ ታይቶበት ነበር። እሷም የሕክምና ስራው እንዲበላሽ ስላልፈለገች ቢላውን ስታቀብለው ሆን ብላ እጁን በማቁሰል ሌላኛውን ቢላ እንደማስፈራሪያ ይዛ ቀዶ ጥገናው በጥሩ ሁኔታ እንዲሄድ ታደርጋለች። መጀመሪያ ላይ ሲያንግ ይህንን ታሪክ መናገር ፈልገ የነበረ ቢሆንም ነገር ግን በዚህ ምክንያት በሁለቱ መካከል ያለው ርቀት ይበልጥ እየሰፋ ይመጣል። ዲዮኪ ሰው ለመግደል ሲሞክር በጣም በሚወደው ተማሪው መታየቱ በጣም የሚያሳፍር ነገር ስለሆነበት እሷን ከአጠገቡ ለማባረር ሁሉንም መንገድ መሞከር ይጀምራል። ያ ጓደኛውም ከሞት ማምለጥ ያልቻለ ሲሆን ምክንያቱም ደግሞ ከሆስፒታል ከወጣ በኋላ ዲዮኪ ቢላዋ ተጠቅሞ የደም ቧንቧውን ይቆርጠውና ደሙ እንዳይረጭ ቁስሉ እንዲሸፍን አሳይ በመምሰል ሶፍት ሲሰጠው ጓደኛው የተፈጠረውን ነገር ማመን አቅቶት ከመኪናው እየሮጠ በመውጣት ሳያስበው ከገደል ላይ ወድቆ ይሞትና ዲዮኪም በቀዝቃዛ እይታ ሲመለከተው ይታያል። ከዚያም በኋላ አስክሬኑ በዱር ውሾች ተበልቶ ማስረጃው ሙሉ በሙሉ ይጠፋል። ዲዮኪ ወጣት እያለ ልክ እንደ ሲያንግ ስለነበር ስለ ሰው ልጅ አእምሮ በስግብግብነት ያጠና ነበር። በደም የተጨማለቀ አእምሮ ሲያይም ፊቱ ሊቆጣጠረው በማይችለው የደስታ ስሜት ይሞላል። በዚህም ምክንያት ዲዮኪ ሲያንግን ሲያይ ልክ የራሱን ወጣትነት ያየ ያህል ይሰማዋል። እሷም ማባረር የፈለገበት ምክንያትም ራሱን መጋፈጥ ስላልቻለ ነበር። ብዙም ሳይቆይ የወጣቱ ፖሊስ መስሎ የካፒቴን ያንግን ትኩረት ይስብና የፖሊሱን የመጨረሻ ጥሪ ሲመረምር ደዋዩ ፕሮፌሰር ዲዮኪ መሆኑን በማወቁ ፕሮፌሰር ዲዮኪን ጠርቶ በዚያ ምሽት ያንን ፖሊስ አግኝቶት እንደሆነ ሲጠይቀው ዲዮኪ በተረጋጋ ስሜት ሁለቱ ለመገናኘት ተቀጣጥረው እንደነበር ነገር ግን እሱ አስቸኳይ ነገር ስላጋጠመው ሊገናኙ እንዳልቻሉ ይናገራል። በዚህ ጊዜም የካፒቴን ያንግ የሥራ ባልደረባ ደውሎ በአቅራቢያው ያለውን የክትትል ካሜራ እንደመረመረና የፕሮፌሰር ዲዮኪን ቤት ጠባቂ እንደጠየቀ በመግለጽ ዲዮኪ ትላንት ማታ ቤት እንደነበረ ማረጋገጡን ይናገራል። የቤት ጠባቂው ትላንትና ማታ ምግብ ይዞ ሲገባ በመታጠቢያ ቤት ውስጥ የውሃ ድምፅ ስለሰማ ዲዮኪ ቤት ያለ መስሎት ነበር። ነገር ግን ይህ ሁሉ ነገር በፕሮፌሰር ዲዮኪ ሆን ተብሎ የተደረገ ሲሆን በዚያን ጊዜ እሱ በበስተጀርባ በር ወጥቶ በሌላ ገራዥ ውስጥ የተደበቀ የቅንጦት መኪናውን እየነዳ ነበር። ሁልጊዜም ቢሆን ዲዮኪ ምንም አይነት አደጋ ውስጥ እንዳይገባ የተሟላ እቅድ ያዘጋጃል። ነገር ግን አሁን ላይ ሲያንግን ሊያስፈራራት የሚችል ሌላ ሰው ያለ ሲሆን እሱም ከዳተኛው ደላላ ነበር። ዲዮኪ እሱን ለማግኘት ሁሉንም መንገድ በመሞከር በመጀመሪያ የእሱን አመለካከት መመርመር ስለፈለገ በገንዘብ ደረጃ እንደማላሳዝን ቃል እገባልሃለሁ ይለዋል። በዚህም በዲዮኪ ከፍተኛ ማባቢያ በፍጥነት ወደ መገናኛው ቦታ ሲሄድ
ዲዮኪ ሚስጥራዊ ቀዶ ጥገና የሚያስፈልገው ትልቅ ደንበኛ እንዳለውና ሲያንግ ረዳቱ እንድትሆን ደላላው እንዲፈልጋት እንደሚፈልግ ይነግረዋል። ክፍያው በጣም ከፍተኛ በመሆኑ ጉጉት ያደረበት ደላላም ለጊዜው በዲዮኪ ወገን በመሆን ፖሊስ እንደገና ሲደውልለት እውነቱን መደበቅ ይጀምራል። ከዚያም ሲያንግ ከጥርጣሬ ሙሉ በሙሉ እንድታመልጥ ለመርዳት ዲዮኪ ውሻ ቤቷን ያቃጠለው ሲሆን በዚህም ምክንያት ያሳደገቻቸው ሶስቱም ውሻዎች ተቃጥለው አመድ ይሆናሉ። ውሾቹ የሲያንግ ብቸኛ መጽናኛዎችና እንደ ቤተሰብ አባላት ሁልጊዜ ከጎኗ ነበሩ። ሲያንግም ዲዮኪ ለምን ያን እንዳደረገ ምንም ሐሳብ ስላልነበራት ተቆጥታ ወዲያውኑ ልታገኘው ትደውልለታለች። ብዙም ሳይቆይ ወደ ተቀጣጠሩበት ቦታ ስትደርስ መኪናዋን ወደ ዲዮኪ መኪና ወስዳ ታጋጨዋለች። ነገር ግን አሁንም የእርካታ ስሜት ስላልተሰማት ወደ ኋላ ፈግፍጋ እንደገና በከፍተኛ ፍጥነት ስትገጨው ዲዮኪ በቀስታ ከመኪናው ወጥቶ ከመኪናው ፊት ለፊት ቀጥ ብሎ በመቆም በተረጋጋ መንፈስ ሲጋራውን ማጨስ ይጀምራል። ከጎኗ ተቀምጦ የነበረው ዮንግጁም በጣም ፈርቶ ሊያስቆማት ቢሞክርም የሲያንግ አይኖች በጥላቻ ታውረው ስለነበር ከፊቱ ያለውን ጠላት ተመልክታ እንደገና ነዳጁን ትረግጠዋለች። ነገር ግን አሁንም ምንም ለማድረግ ባለመቻሏ ጥላው ትሄዳለች። ውሾቿን በማጣት ህመም ውስጥ ሰምጣ መላው ዓለሟ የጠፋ ያህል ይሰማታል። በዚህ ቅጽበት ደላላ ወደ እሷ መጥቶ አዲስ ሽርክና ሊያቀርብላት ሲሞክር ሲያንግ ባህሪውን ስለምታውቅ ከእንግዲህ ከሱ ጋር ምንም ግንኙነት እንዲኖራት እንደማትፈልግ ትነግረዋለች። ነገር ግን በአጋጣሚ ሲያንግ ለኮሌጅ የወሰደችው የብድር ገንዘብ ከሱ የተበደረችው በመሆኑ አሁን ወለዱ 100 ሚሊዮኗ እንደደረሰባት በመንገር ያመጣላትን ስራ እንድትሰራ ያስገድዳታል። በዚህ ጊዜም ሲያንግ ምንም አማራጭ ስላልነበራት በሐሳቡ የተስማማች ሲሆን አብራው መስራት ያለባት ሐኪም ዲዮኪ መሆኑን ግን አላወቀችም ነበርና ስታየው ገና በውሳኔዋ ብትጸጸትም ወደ ኋላ ለመመለስ በጣም እንደዘገየች ትረዳለች። ይህ በሁለቱ መካከል ከ4 ዓመታት በኋላ የተደረገ የመጀመሪያው ሽርክናቸው ሲሆን በአንድ ትልቅ የመዝናኛ መርከብ ላይ ነበር የተገናኙት። መርከቡ በውቅያኖስ ላይ እየተንሳፈፈ የነበረ ሲሆን በውስጡ የአንድ የአምልኮ ቡድን ዋና መሪ ታካሚ ስለነበር ጉዳዩ ለሕዝብ ይፋ ሊሆን ስለማይችል በሚስጥር የአንጎል እጢ ማስወገጃ ቀዶ ጥገና ያከናውናሉ። መርከቡ እየራቀ ሲሄድም ሲያንግ የውሾቹን አመድ በሐዘን ወደ ባህሩ እየበተነች በዚህ መንገድ ልትሰናበታቸው ፈልጋ በሐዘን ቆዝማ እያለ ዲዮኪ መጥቶ ሊያነጋግራት ይሞክራል። እሷም እሱ ገንዘብ ሳያጥረው ለምን እንዲህ አይነት ቀዶ ጥገና እንደሚያደርግ እንዳልገባት ስትነግረው እሱ ግን እሷን እንደማይመስል በመናገር እያፌዘ እሷ የምትከተለው እሱ የሚፈልገው ነገር እንዳልሆነ ገልጾ እሱ ሳይንቲስት እንጂ ሰው ስላልሆነ የእነዚያ ውሾች ሞት ለእሱ ምንም ትርጉም እንደሌለው አጥብቆ ሲናገር ንቀቱና ቀዝቃዛ ልቦ ያበሳጫት ሲያንግ ንዴቷን መቆጣጠር አቅቷት ዣንጥላ አንስታ ራሱን መከላከል እስኪያቅተው ድረስ ፊቱን በኃይል ስትደበድበው ዮንግጁ በፍጥነት ደርሶ ያስቆማታል። የዲዮኪ ሰውነት በበሽታው ምክንያት በጣም እየደከመና እጆቹን በኃይል መንቀጥቀጥ ይጀምራሉ። ነገር ግን ቀዶ ጥገናው በጥሩ ሁኔታ እንዲካሄድ ስለፈለገ የመጨረሻውን ልዩ መድኃኒት ወደ ሰውነቱ ወቅቱ ወደ ቀዶ ጥገናው ክፍል ይገባል። ነገር ግን በቀዶ ጥገናው ወቅት እጆቹ ሊቆጣጠረው በማይችለው ሁኔታ ይንቀጠቀጡ የነበረ ሲሆን እንደ ዕድል ሆኖ ግን ምንም አይነት ትልቅ ጉዳት አላደረሰም። የዲዮኪ መንፈስ እንደ ቀድሞ አለመሆኑን የተረዳችው ሲያንግም ቦታ እንዲለዋወጡ ሐሳብ ታቀርባለች። ምክንያቱም ደግሞ ቀዶ ጥገናው ካልተሳካ አንዳቸውን ከመርከቡ ላይ በሕይወት መውጣት አይችሉም። ነገር ግን እንደ ዲዮኪ ያለ ትዕቢተኛ ሰው በተማሪው ፊት መሸነፍ ስለማይፈልግ ህመሙን ዋጥ አድርጎ ስራውን በመቀጠል በሚገርም ሁኔታ ከዚህ ቀደም ብዙውን ጊዜ ሙያዊ ነገር ላይ ብቻ ይተኩር የነበረውን ትቶ ሲያንግ ማውራት በመጀመሩ ከሱ እንደ አይነት ቃላትንና ቀጥተኛ እውቅና አግኝታ የማታውቀው ሲያንግ በሁኔታው በጣም ትገርማለች። በዚህ ጊዜም የቀድሞ አስተማሪዋ ማንነት እንግዳም የምታውቀውም አይነት ስሜት እንዲሰማት ያደርጋታል። የተሳካ ቀዶ ጥገና ካደረጉ በኋላም ሲያንግ ወዲያውኑ ዲዮኪን ተከትለው ስትሄድ እሱ እንዲህ ከተደሰተ ረጅም ጊዜ እንደሆነው በመግለጽ እሷን እንደማይጠላት ነገር ግን እሷ እንደምትጠላው ይነግራታል። እሷም ለረጅም ጊዜ አመንትታ በመጨረሻም ውስጧ የነበረውን ከብዙ ዓመታት በፊት አብረው ቀዶ ጥገና ሲያደርጉ የነበሩትን አስደሳች ትዝታዎች ታጋረዋለች። ያ ደግሞ በዲዮኪ ሕይወት ውስጥ በጣም ደስተኛ የነበረበት ጊዜያት ነበሩ። በዚህ ቅጽበት ሁለቱም ለረጅም ጊዜ እንዳልተያዩ የቆዩ ጓደኛ ማቾች ልባቸውን ከፍተው ሲያንግም ለመጀመሪያ ጊዜ ለአስተማሪዋ በጥልቀት እጅ ትነሳለች። በዚህም ቅጽበት ያለፉት 4 ዓመታት ቅሬታዎች ሁሉ መጥፋት ይጀምራሉ። ነገር ግን ሲያንግ እኔ ሜሲን እንደምወደው ዲዮኪን በእውነቱ ከልቡ እንደሚወዳት አታውቅም።
ዲዮኪ ስለ ሲያንግ ዜና ባየ ቁጥር ትንሽ ፈገግ ከማለት መቆጠብ አይችልም። ከዚህም በላይ ዲዮኪ ለመጀመሪያ ጊዜ ሰው የገደለው በሲያንግ ምክንያት ነበር። በዚያን ጊዜ የዲዮኪ የድሮ ጓደኛ የሲያንግን ከፍተኛ የሕክምና ተሰጥኦ ተመልክቶ እሷን ወደ ውጭ ሀገር ወስዶ እንድትማር ሊረዳትና ከዚያም የገንዘብ ማግኛ መሳሪያ ሊያደርጋት ፈልጎ ነበር። ከዚህም በላይ ወደ እሱ የሚሄዱ አብዛኞቹ ሰዎች ይጠፉ ስለነበር ለዲዮኪ ደግሞ እሱ በከፍተኛ ጥረት ያሳደጋትን ተወዳጅ ተማሪ ማንም ሊወስድበት አይችልም። ስለዚህም በዚያን ጊዜ ዲዮኪ ለሲያንግ የነጻ ትምህርት ዕድል ያልሰጣት በተዘዋዋሪ እየጠበቃት ስለነበር ነው። ቆይቶም ዲዮኪ ያንን የድሮ ጓደኛውን የገደለበት ምክንያት ሲያንግን የማስቸገር ሀሳቡን ስላልተወ፣ በዚህም ምክንያት ዲዮኪ ሕይወቱን በማጥፋት ሲዮንግን ለመጠበቅ ፈልጎ ነበር። ከዚያ በኋላ ከመርከቡ እንደወረዱ ደላላው ሀሳቡን በመቀየር ሲያንግን ለፖሊስ አሳልፎ ሊሰጣት ሲወስን፣ ሲያንግ የሆነ ችግር እንዳለ ተረድታ ራስ ምታት የያዛት በማስመሰል ዮንግጁ መድኃኒት እንዲገዛላት ተጠይቀውና ደላላው ትኩረት ባልሰጠበት ወቅት ከዓይኑ ትሰወራለች። እሱም ከፖሊሶች ጋር ከተገናኘው በኋላ ሲያንግ መሰወሯን አይቶ እንደገና ሲገናኙ ወዴት ሄዳ እንደነበር ይጠይቃታል። ሲያንግም ምግብ ልትበላ ወጥታ እንደነበርና ልትገድለው ስለፈለገች በግል ልታናግረው እንደምትፈልግ ትነግረዋለች። እሱም ከበስተጀርባዋ ላሉት ፖሊሶች በፍጥነት እንዲከተሉት ምልክት እየሰጠ በነበረበት ሰዓት ከአንድ የቀድሞ የሥራ ባልደረባዋ ስልክ ተደውሎላት የዲዮኪ አንጎል ካንሰር የመጨረሻው ደረጃ ላይ እንደሆነና ቀዶ ጥገናው በቶሎ ካልተደረገ ከአንድ ወር በላይ እንደማይኖር ይነገራታል። ሲያንግም ምላሽ ከመስጠቷ በፊት አንድ የሚታወቅ ሰው በአጠገቧ ጋር ደላላውን አቅፎት ወደ መተላለፊያው ሲገባ ታያለች። በደንብ ዞር ስትልም ደላላው ጎንበስ ብሎ መቆም አቅቶት ዲዮኪ እየጎተተው ሲወስደው ታያለች። መሬት ላይ ያለውን ደምና ሁለቱ ወደ ጨለማው ሲገቡ ተመልክታም በመጨረሻ ሁሉንም ነገር ትረዳለች። በጣም የምትጠላው አስተማሪዋ በእውነቱ ሁል ጊዜ በድብቅ እየጠበቃት አደገኛ እንቅፋቶችን ሁሉ ለእሷ ያጸዳላት እንደነበር ትረዳለች። ዮንግጁን ፖሊሶች እየቀረቡ መሆኑን አይቶ በፍጥነት ሲያንግን ይዟት ሲደበቅና ብዙም ሳይቆይ ከዲዮኪ የመኪና ቁልፎቹን ለመውሰድ ወደ አንድ ቦታ እንድትሄድ የሚገልጽ የጽሑፍ መልእክት ይደርሳታል። ዲዮኪ ቀድሞውኑ መኪናና በርካታ የተለያዩ ሰሌዳ ቁጥሮችና ከፍተኛ መጠን ያለው ጥሬ ገንዘብ አዘጋጅቶላት ነበር። ከዚያም በፍጥነት እንድታመልጥ ሲነግራት እሷ ግን ስለ ሕይወቷም ሆነ ስለ ሞቷ ግድ አልነበራትም። ወዲያም በዲዮኪ ላይ ቀዶ ጥገና ለማድረግ ወስና ጓደኞቿ የቀዶ ጥገና ክፍል እንዲፈልጉ ትጠይቃለች። ሁሉንም ነገር ካዘጋጀች በኋላም ለዲዮኪ ለማሳወቅ አቅዳ የነበረ ቢሆንም የደላላ ሞት ግን ትልቅ መነጋገሪያ ይሆናል ብላ አልጠበቀችም ነበር። ፖሊሶቹም አስክሬኑን ሲመረምሩ ነፍሰ ገዳዩ የገደለበት መንገድ በጣም ልዩ ሆኖ ያገኙታል። ነፍሰ ገዳዩ በጎድን አጥንቶቹ መካከል ያለውን ጣፊያ ለመውጋት ትንሽ ቢላዋ መጠቀሙ የውስጥ ደም መፍሰስ እንዲፈጥር አድርጓል። ይህ ዘዴም ተጎጂው በቦታው ደም ፈሶ ትኩረት እንዳይስብ የሚያደርግና በከፍተኛ የደም መፍሰስ ምክንያት ተጎጂው ወዲያውኑ ራሱን እንዳይስት የሚያደርግ በመሆኑ በግልጽ የልዩ አገዳደል የጥበብ ሥራ ነበር። በዚህ ጊዜም ፖሊሶች ነፍሰ ገዳዩ የሕክምና ተማሪ መሆን እንዳለበትና የሕክምና ክህሎቱ እጅግ የላቀ መሆኑ እንዲገነዘቡ ያደርጋቸዋል። የደህንነት ካሜራዎችንም ሲፈትሹ የተቀረጸው የዲዮኪን ጀርባ ብቻ ስለነበር በአንድ ጊዜ አንድን ሰው ብቻ ለመመርመር ይገድዳሉ። ካፒቴን ያንግ ግን በዚያን ጊዜ ዲዮኪን በግልጽ አይቶ ስለነበር በጣም ከባድ ስሜት እየተሰማው ቢሆንም ነገሩን ለማንም ሳይናገር ዲዮኪን በግል ለማናገር ይወስናል። ሲያገኘውም ዲዮኪ ለምን ደላላው እንደገደለውና በቅርቡ ለተፈጸሙ ግድያዎች ሁሉ በስተጀርባ ያለው ነፍሰ ገዳይ ሲያንግ እንደሆነች ይጠይቀዋል። ዲዮኪም ይህንን ሲሰማ ነገሩን ሳይክድ መሳቅ ይጀምራል። መልስ ያጣው ካፒቴኑ ከተመለሰ በኋላ የክትትል ቪዲዮን ደጋግሞ ሲመለከት በመጨረሻ ያንን የሚታወቅ ሰው አስተውሎ ያቺ ልጅ የዲዮኪ የቀድሞ ተማሪ እንደነበረች በማስታወስ ነገሮችን መረዳት ይጀምራል። ብዙም ሳይቆይ ካፒቴኑ ሲያንግን ወደ ጣቢያው ጠርቷት ተሰጥኦዋን በማድነቅ ከበስተጀርባዋ ያለምንም ቅድመ ሁኔታ የሚጠብቃት አስተማሪ ስላላት ለጊዜው ባይሆንለትም በእርግጠኝነት ግን አንድ ቀን ለፍርድ እንደሚያቀርባት ይነግራታል። አሁን ላይ ሙሉውን ታሪክ አገጣጥሞ ቢደርስበትም ነገር ግን ምንም ማስረጃ ስላልነበረው ሲያንግን ለመልቀቅ ይገደዳል። ዲዮኪ ካፒቴን ያንግ በሲያንግ ላይ ፍላጎት እንዳሳደረ በፍጥነት ተረድቶ በዚያ ምሽት ወደ ሚስጥራዊ መጋዘኑ እንዲመጣ ከካፒቴን ያንግ ጋር ቀጠሮ ይይዛል። ካፒቴኑ እንደገባ በሰንሰለት የታሰረ ብዙ ማቀዝቀዣ ይዞ ሲከፍተው ወዲያውኑ ይደነግጣል።
ምክንያቱም ደግሞ ውስጡ የተቀመጠው ሰው ሲፈልገው የነበረው ወጣቱ ፖሊስ ወደ በረዶነት ተቀይሮ ስለነበር ነው። ዲዮኪም በቀስታ ከጨለማ ውስጥ ይወጣና ደላላውን ወጣቱ ፖሊስ መግደሉን ብቻ ሳይሆን ነርሷንም መግደሉን በማመን በተጨማሪም የህገወጥ ቀዶ ጥገናውን ድርጊት ጥፋቱን ሙሉ በሙሉ በራሱ ላይ በመውሰድ የሆስፒታሉ ስራ በጣም አሰልቺ ስለነበር የበለጠ ደስታ ለማግኘት እንዳደረገው ይናገራል። ዲዮኪ ሲያንግን ከዚህ ሁሉ ጣጣ ሙሉ በሙሉ በማውጣት ሁሉንም ጥፋት በራሱ ለመውሰድ ፈልጎ ነበር። ከዚያ በኋላም ሲያንግ የቀዶ ጥገና ክፍሉን አግኝታ ለዲዮኪ የቀዶ ጥገናውን ጊዜ ብታሳውቀውም ነገር ግን በቀዶ ጥገናው ቀን እሱ ሳይመጣ ይቀራል። ከዚያም የዲዮኪ ጓደኛ መጥቶ ቀዶ ጥገናውን ከአንድ ወር በኋላ ማድረግ እንደሚፈልግ ነገር ግን ከአንድ ወር በኋላ ህመሙ ለመዳን በጣም አስቸጋሪ የሚሆንበት ጊዜ እንደሆነ እሱ የፈለገው በቀዶ ጥገና ወቅት ህይወቱ እንዲያልፍ እንደሆነ ይነግራታል። በእውነታው ወደ ሲያንግ ከመሄዱ በፊት ዲዮኪ የቀዶ ጥገና እንደማይሳካ ያውቅ የነበረ ሲሆን ዲዮኪ ሲያንግ ዋና የቀዶ ጥገና ሐኪም እንድትሆን የፈለገበት ምክንያት ሞቱን ተጠቅሞ የመጨረሻውን ትምህርት ሊያስተምራት ስለፈለገ ነው። እሱም ውድቀትን መቀበል ሲሆን ምክንያቱም ደግሞ ሲያንግ ተሸንፎ የማታውቅ በመሆኗ ይህም ነገር ሁልጊዜ እንድትሻሻል ያደርጋታል ብሎ አስቦ ነው። ሲያንግ በዲዮኪ ህይወት ውስጥ ትልቁ ጭንቀቱ ስለነበረች በመጨረሻው ቅጽበት እንኳን ለሲያንግ ምን ሊያደርግላት እንደሚችል ያስብ ነበር። ነገር ግን ሲያንግ ፍላጎቱን ችላ በማለት ዲዮኪን በየቦታው በከፍተኛ ሁኔታ መፈለግ ትጀምራለች። ዲዮኪ ግን ሁሉንም ግንኙነቶቹን አቋርጦ በምስጢራዊ ቦታ ተደብቆ ነበር። ፖሊስም በአንድ ወቅት የተከበረው ከፍተኛ የቀዶ ጥገና ሐኪም አሁን ላይ በግድያ ጥርጣሬ የሚፈለግ ወንጀለኛ መሆኑን ለህዝብ ይፋ አድርጎ ማዘዣ ያወጣበታል። ሲያንግ ግን ምን እንደተፈጠረ ባለማወቋ ጊዜው እያለቀ ስለነበር የወረበላው ቡድን መሪ ጋር ሄዳ ዲዮኪን እንዲያገኝላት ከመጠየቅ ውጭ ሌላ አማራጭ አልነበራትም። መሪው ግንኙነቶቹን ሁሉ ተጠቅሞ የዲዮኪን ቦታ አግኝቶ ከነገራት በኋላ እሷ የወረበላውን መሪ ዲዮኪን እንዲወስድ በመጠየቅ ከካፒቴን ያንግ ጋር በአንድ ባዶ ቦታ ላይ ለመገናኘት ተቀጣጥራ ትሄዳለች። ስትደርስም ምን እንደተፈጠረ ጠይቀው እሱም በዲዮኪና በእሱ መካከል ስለነበረው ስምምነት ሁሉንም ነገር ይነግራታል። ሁለቱ በመጋዘኑ ስምምነት ላይ ደርሶ የነበረ ሲሆን ዲዮኪ ካፒቴን ያንግ ከግድያ ጉዳዮቹ ብዙ ገንዘብ እንደሰረቀ ደርሶበት ስለነበር ሲያንግ ካፒቴን ያንግን ክፉ ድርጊቶች እንደማታጋልጥ ነገር ግን ቅድመ ሁኔታው ፕሮፌሰር ዲዮኪ ጥፋቱን ሁሉ ብቻው እንዲወስድና ካፒቴን ያንግ ሲያንግን ከእንግዲህ እንዲተዋት ነበር። ዲዮኪ ከመሞቱ በፊት ካፒቴን ያንግ እንዲያስረው እንደሚደውልለትም ነግሮታል። ሲያንግ ወዲያውኑ ዲዮኪን ለመንካት ከደፈረ በሰላም እንዳይኖር እንደምታደርገው በመግለጽ ትዝትበታለች። በዚህም ካፒቴን ያንግ አስቸጋሪ ሁኔታ ውስጥ በመግባቱ ሲያንግ ልትሄድ ስትል በቀጥታ ይገጫትና ከመኪና ውስጥ ጎትቶ በማውጣት እጇን ይረግጣታል። ምክንያቱም ደግሞ በዲዮኪ ላይ ቀዶ ጥገና እንዳታደርግ ጣቷን ለመስመር በመፈለጉ ነው። ዮንግጁም ይህን አደገኛ ሁኔታ በማየት ሲያንግን ለመከላከል ወዲያውኑ ከመኪናው ወጥቶ ሲዘል ካፒቴን ያንግ ወደ እሱ ዞሮ በኃይል መምታት ይጀምራል። የዮንግጁን አሳዛኝ ጩኸት የሰማችው ሲያንግም አይኖቿ ቀስ በቀስ ወደ አስፈሪነት ይቀየሩና የቀዶ ጥገና ቢላዋን በማውጣት ካፒቴን ያንግን አንገቱን በመያዝ ትገድለዋለች። ከዚያ በኋላ ማንም እንቅፋት ሊሆንባት እንደማይችል አረጋግጣም ወደ ወረበላው መሪ ስትደውል ከጎኑ የነበረው ዲዮኪን በስልክ ሲያንግ እንደገና ሰው እንደገደለች ይረዳል። ወዲያውንም ወደ ቦታው ሄዶ መሬት ላይ ያለውን የመኪና ቁስ በማረብ ጠቅልሎ በማንሳት አሻራውን ካጠፋ በኋላ ሲያንግን ያለማቋረጥ ሰው በመግደሏ ሲሰድባት እሷም የሐዘን ፊት እያሳየችው ሁሉንም ነገር እንዲፈታላት ትነግረዋለች። እሱም መጀመሪያ ፊቷን እንድትጠርግና እሱ ቦታው እንደሚያስተካክልላት ይነግራታል። ሲያንግ በዲዮኪ ፊት ድክመቷን ስታሳይ ይህ የመጀመሪያ ጊዜዋ ነበር። ምንም እንደማትፈልግና ዲዮኪ እንዲኖር ብቻ እንደምትፈልግ ብትነግረውም ነገር ግን እሱ አሁንም ቀዶ ጥገናው እንደማያደርግ ይነግራታል። በአንድ ወር ጊዜ ውስጥ ዲዮኪ የሚያውቀውን ሁሉ ለሲያንግ ሊያስተምራ ቢፈልግም እሷ ግን እሱ በህይወት እንዲኖርላት እንጂ ሌላ ምንም መማር እንደማትፈልግ በመግለጽ ትለምነዋለች። እሱ ከሞተ ህይወቷ የከፋ እንደሚሆን ትልቅ ሐኪም ስትሆን እንዲያት እንደምትፈልግ ገልጻ ይዛው ለመሄድ ትሞክርም ነገር ግን እሱ በጭካኔ ገፍቶ ይጥላታል። በመጨረሻም ሲያንግ አሁንም ዲዮኪን ማሸነፍ ያልቻለች ሲሆን የእሱን ሀሳብ ከማክበር ውጪም ሌላ አማራጭም አልነበራትም። ዲዮኪም ሊሄድ ሲል መረጃ ለማጥፋት የካፒቴን ያንግን መኪና ይዞት ይሄዳል። ዲዮኪም ሲያንግን ሁሉም ነገር እንድታጸዳ ሲረዳት ይህ የመጨረሻው ጊዜ ነበር። ዊክ ከሆነ ከአንድ ወር በኋላ የሲያንግ ስልክ ይጠራና
ሁለቱ እንደተቀጣጠሩት በቀዶ ጥገና ክፍል ውስጥ ይገናኛሉ። በዚህ ጊዜም ዲዩኪ በጣም ታሞ እጇን ለመጨበጥ ራሱን ሲያስገድድ፣ እሷ ግን ቀዶ ጥገናው እንደማይከሽፍና እሱ ካገገመ በኋላ እጅ እንደሚጨባበጡ በቆራጥነት በመናገር እምቢ ትለዋለች። ጊዜው በፍጥነት አልፎም ይህ ከሆነ ከግማሽ ዓመት በኋላ ሲያንግ አሁንም በድብቅ ህገወጥ ቀዶ ጥገናዎችን ስታደርግ እንመለከታለን። ነገር ግን አንድ የተለየው ነገር አንድ ሰው ከሷ ጋር ወደ ድብቅ ዓለሙ እንደተቀላቀለና ብቻዋን አለመሆኗን ከትዕይንታችን እንረዳለን። በመጨረሻም የዲዩኪን ቀዶ ጥገና ያሸነፈችው ሲያንግ እንደሆነች ፍንጭ እየተመለከትን ታሪካችንን እናጠናቅቃለን።